بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى وندموجه توجه بيالله شوفت سلام يدرس سلام رجل الله السلام عليكم ورحمة الله وبركاته سلام ناتشو عندنا الحمد لله إن شاء الله بالله فقار زارة مرتاجين سلا حي هونال الببلاش تكاتلين لازم جنا اليوم أدس كوناتشو لايك ما درجنا ندزون لو وندموجه له توجهين شرح ማድረግን አትርሱ ላለሁኝ አብራችሁ ይቆዩ ላለሁኝ طيب የዛሬው ትምህርታችን ስለ ሐ ነው የምንማረው ኢንሻአላህ ባላህ ፍቃድ قال المصنف رحمه الله بسم الله الرحمن الرحيم طيب الدرس الأول حروف الهجاء المفردة أزلي اللي بمثل ትናንትና ተምረናል ስለ አሊፍ ስለ እነዚህ ሐርፎች ባለፈው ትምህርታችን ባለፈው ትምህርት አይተናል ስለዚህም እንደዚህ ተናግረናል ኢንሻአላህ ዛሬ ቶሎ ብለን ሙባሸራ ምን ጀምረው ስለ ሐ ነው ኢንሻአላህ አብራችሁ ይቆዩላለሁኝ طيب ሐ قال المصنف رحمه الله ሐ እንደነገርኳችሁ መጀመሪያ ላይ ፊደሎቹን ሙአሊፉ በእነሱ ተነስማ ስማቸውን የስማቸውን ነው ያስቀመጠው መጠሪያቸውን ነው ያስቀመጠው ብለናል አሁን ሐ እንደምታዩት እቺ ሐ ነው የምትባለው ሐ طيب እንቅራት በትክክል እስኪ አብራችሁኝ ሆኖ ሐ ሐ ሐ እህ طيب እዚህ ላይ ልብ የምትሉልኝ መጀመሪያዋ ሐ የምትባለው መውጫዋ ተመሐከል ጉሮሮ ነው طيب ከዛ በስተፊት ጉሮሮን ለሶስት እንከፍለዋለን የታችኛው ጉሮሮ የመሐከለኛው ጉሮሮ የላይኛው ጉሮሮ በአረበኛ አቅሶል ሐልቅ የታችኛው ጉሮሮ ይባላል ወሰጠል ሐልቅ መሐከለኛው ጉሮሮ ይባላል አድነን ሐልቅ የላይኛው ጉሮሮ ማለት ወደ አፍ የሚጠጋው አፍን ጭርስ አድርገን ስንሄድ መጀመሪያ ጉሮሮ የምናገኘው እሱ የላይኛው ጉሮሮ ይባላል ከዛ መሐከል ከዛ ደግሞ ታችኛው ጉሮሮ የምንለው ከልባችን ለጥቆ ያለው ልባችን ጭርስ አድርገን ወደ ላይ ስንመጣ የምናገኘው የመጨረሻው ጉሮሮ ይሆናል طيب አዝላል በመቱልኝ ሐ የምትባለው እቺ ፊደል እቺ ሐ እንደምታዋት የምትወጣው ተመሐከለኛ ጉሮሮ ነው በጥቅሉ ተጉሮሮ የመጡት ሐርፎች 6 ናቸው ግን እኛ አሁን የምናገረው ስለዚህ የምትወጣው ብቻ ነው ሐ የምትባለውን ብቻ መውጫዋን እንደገና ደግሞ የሷ ጋር ለሚወጣ ሐርፍ ማን ነው ብንል አይን ነው ሐ የምትዋት እቺ ፊደልና ይሄ አይን እና ሐ እነዚህ ሁለት ሐርፎች የሚወጡት ነው ብትሉ ተመሐከል ጉሮሮ ነው ተመሐከል ጉሮሮ ሌላ ሐርፍ የሚወጣ የለም አይን ሐ አይን እነዚህ ሁለት ሐርፎች አይን ሐና አይን እነዚህ ሁለት ሐርፎች የሚወጡት ነው ብትሉ ተመሐከል ጉሮሮ ነው طيب ከላይኛው ጉሮሮ የሚለውን ደግሞ ወደፊት እናያለን ከታችኛው ጉሮሮ የሚለውን ወደፊት እናያለን አሁን የምናወራውና የምንናገረው ተመሐከል የሚወጡን ፊደሎች ነው ማን ሐና አይን እነሱም ሁለት ሐርፎች ብቻ ናቸው ሌላ ሐርፍ የለም ሐና አይን ብቻ ናቸው ሌላ ፊደል የሚወጣ የለም ተጉሮሮ ተመሐከል ጉሮሮ የሚወጣ ፊደል አይንና ሐ ነው አዎ እዚህ ላይ ልብ መተውልኝ طيب የመጀመሪያ ሐ መውጫዋን አየን ተመሐከል ጉሮሮ ብለናል እሷም እንደምታዋተው ሁለት ፊደል ናት አንደኛው ሐ ከዛች አሊፏ እኛ በጥቅሉ እዚህ ላይ ያለፉትን ፊደሎች ከሁለት የተገነቡት ሆኖ ስንትንሳ እንደምሳቡ በሁለት ሐረካ ነው ከሁለት በላይ መጨመር አይቻልም ብለናል አሁንም እዚህ ላይ ልብ መተውልኝ ሐ የምትባለው ፊደል የምትሳበው ሐረከተኝ ሁለት ሐረካ ብቻ ነው ወደ ላይ ማትጨመርም ወደታችም አሳንሰንም አንስባትም ማለት ነው ሁለት መድጦ በእንሳበው ሁለት ሐረካ ብቻ ነው ልክ እዚህ ላይ ባላይ ስለታ ሊተናገር ነው ጅምማ አራትም ሁለትም ስድስትም ይሳባል ብለን አስበናል ተናግረናል ለምን እሱ በሶስት ስለተገነባ እነዚህ ግን አሁን የምናያቸው ፊደሎች እቺ አሁን ሐ በሁለት የተገነባቸው እሷ የምትወጣው ተመሐከል ጉሮሮ ብለን ጨርሰናል አይን ጋ ነው ከዛ የሷ ስተት ደግሞ ምንድነው ልክ እንደነዚህ እንዲያሳለፍነው ነው ስለታ ስለ ሁሉም ተናግረናል ፊደሎች አኽጣ እነዚህ እዚህ ጋር ይመጣሉ እንደግመዋለን ኢንሻአላህ ለናንተ ሙራጃ ይሆንላችኋል طيب አንደኛ ስተት ከሁለት ሐረካ በላይ መሳብ ይሄ خطأ ነው ስተት ነው የምትሳበው ሁለት ሐረካ ብቻ ነው ሁለተኛ ደግሞ ስተት ከሁለት ሐረካ ያነሰ መሳብ ሐ ብሎ ሶስተኛው ደግሞ ቶሎ ብሎ ካለ መውጫዋ ላይ ታናረግ ቶሎ ብለን
ፈጠን አድርገን መቅራት ይሄ ትክክል አይደለም። በትክክል ፊደል መውጫው ላይ አድርገን መቅራት ማለት ነው። طيب ሶስተኛው ወይም አራተኛው ማወፈር የምትባለው ሀ በቁርአን ውስጥ አትወፈርም። ይቺ ሀ በቁርአን ውስጥ ብታገኟት ሀ አትወፈርም። ለምሳሌ ያህል እንይዛለን አልሐ አልሐም አልሐ አይው አትወፈርም። በቁርአን ውስጥ ሀ ያለችው ስትመጣ ይቺ ፊደል የምታዋት ይቺ ፊደል በቁርአን ውስጥ በምንም ተአምር አትወፈርም። የምትቀጥን ፊደል ናት። እቺ የምትቀጥን ፊደል ናት። ብዙ ባህሪዎች አሏት። ከዛ ከባህሪዎቿ ከዛ ከመገለጫዋ አንደኛ የምትቀጥን መሆኗ ይታወቃል። ቀጭን ናት። طيب አምስተኛ አሁን የምንለው ስለ ስተቷ አምስተኛ የምናገረው አምስተኛው ስተት ምንድነው ብንል አፋችን ወደ ላይ አለመክፈት። ለምን እቺን አሊፏ በትክክል ሁሩፍ አልመዶች የምትሳቡ ሐርፎችን ስንቀራ አፋችን በትክክል ضمه ተሆነ ضمه ማድረግ፣ አፋችን ወደ ፊት ሾል ማድረግ፣ ፈትሐ ተሆነ አፋችን ወደ ላይ ከፈት፣ ከስራ ተሆነ አፋችን ወርታች የታችኛውን ከፈላችንን ወርታች ዝቅ ማድረግ በትክክል የሚሳበው ፊደል እንዲወጣ ብለን ተናግረናል። ለምን የሚሳቡ ፊደሎች ተፍንጫ እንዳይወጡ ተፍንጫ የሚወጣው ሌላ ፊደል ጉና ስለሆነ እነዚህ ደግሞ የሚሳቡ ፊደሎች ደግሞ ጉና የለውም። ስለዚህ አፋችንን በትክክል መክፈት አለብን። ለምን ካፍንጫ ማውጣት የለብንም ማለት ነው። طيب አምስተኛው እንደ መጨረሻ እንበለው አምስተኛው ስተት እንደነገርኳችሁ እነዚህ ላይ ፊደሎች ሐምዛ ማንጣት ይችም ሐውን ሲቀሩ ሐ ይላሉ። ይሄ ስተት ነው። ሐምዛ የለም እንደምታውቁት ሐምዛ የለም እዚህ ላይ ብዙዎች ሲቀሩ እነዚህ ይላሉ። ይሄ ስተት ነው። طيب በትክክል እንራስና እንለፍ ሐ አህ طيب እዚህ ላይ ደግሞ እንምጣ ኻ ስለ ኻ ደግሞ እናገራለን። ስለ ኻ የሚወጣው እንደነገርኳችሁ ጉሮሮ ለሶስት ይከፈላል ብለን አውርተናል። የታችኛው ጉሮሮ፣ የመሐከለኛው ጉሮሮ፣ የላይኛው ጉሮሮ። ተላይኛው ጉሮሮ የሚወጡት ሁለት ፊደሎች ናቸው። ተላይኛው ጉሮሮ የሚወጡት ሁለት ፊደሎች ናቸው። ኸ አንድ ከዛ ገይንና ኸ ገይን እነዚህ ሁለት ፊደሎች ኸና ገይን የሚወጡት ተላይኛው ጉሮሮ ነው። طيب ተላይኛው ጉሮሮ ነው ብለን ስንል ጉሮሮ ለሶስት እንደከፈል ነው። ታችኛው ጉሮሮ፣ መሐከለኛው ጉሮሮ፣ ላይኛው ጉሮሮ። ተመሐከለኛው ተናግረናል ሐና አይን ናቸው። ተላይኛው ጉሮሮ ደግሞ ኸና ገይን ናቸው። طيب አሁን የአራት ፊደሎችን ተጉሮሮ ያዝ። በጥቅሉ ተጉሮሮ የሚወጡ ፊደሎች ይሄ መخرج ጉሮሮ ሐልቅ የሚባለው በጥቅሉ እንደ ተጅሎች መخرج ዓም ይባላል። ማለት እንደ ጠቅላይ የሆነ መውጫ ዓም የሆነ መውጫ ሐልቅ ይባላል። እሱን ሶስት እንከፍለዋለን። መካከለኛው ጉሮሮ፣ የላይኛው ጉሮሮ፣ የታችኛው ጉሮሮ። ተላይኛው ጉሮሮ መካከለኛው ጉሮሮ ሐይንና አይንን ይዘናል። ሐና አይንን ይዘናል። ተላይኛው ጉሮሮ ኻና ገይንን ይዘናል ማለት ነው። طيب ኻ አንደኛ የነሱ ስተቶች እናውጣና ልክ የሱ ስተቶች የዘም ስተቶች ልክ እንዲያለፉት ሐርፎች ነው። ግን ከነዛ የሚለይበት አንደኛ ይወፍራልና ነው እንጂ ስተቶቹ እነዚህ ጋር አንድ ቆጠር ነው። አሁን አንድ ነው። ተሁለት ሐረካ በላይ መሳቡ ስተት ነው። እንደገና ከሁለት ሐረካ ያነሰ መሳቡ ስተት ነው። እንደገና ደግሞ ቶሎ ሮጥ ብለ መቅራቱ ስተት ነው። አራተኛው አፋችን ከፈት አለማራጉ የሚሳበው ፊደል እንዲወጣ። አምስተኛው ወይም እንደዛ ብንል ማቅጠን ኻ የሚባለው አይቀጥንም። ኻ የሚባለው በቁርአን ስትቀሩ ኻ የሚባለው ሐርፍ ይወፍራል። በጥቅሉ እንደው ምንም በሸርጥ መስፈርት ማያስፈልጋቸው ፊደሎች ኢንሻአላህ መጨረሻ ላይ እናገራለን። 7 ፊደሎች ናቸው። ኹስ ضغطን ቲል እነዚህ 7 ፊደሎች ናቸው። 7 ፊደሎች በቁርአን ውስጥ ይወፍራሉ። ኢንሻአላህ ነገ እንናገር ይሆናል። የሚወፍሩ ሐርፎችን ነገ እንናገር ይሆናል። አሁን ሰዓት እንዳይሄድ طيب አሁን በጥቅላችን እዚህ ላይ ስተት ምንድነው? ኻን ያለ ማወፈር ይሄ ስተት ነው። ይወፍራል። በቁርአን ውስጥ ኻን ስታገኙ ይሄ ፊደል ስታገኙት ይወፍራል። طيب እዚህ ላይ ደግሞ አፋችን ወደ ላይ ያለ መክፈት ይሄ ስተት ነው። ከዛ ደግሞ ብዙዎች ሰዎች ደግሞ እናወፍራለን እያሉ የሚወፍሩ ፊደሎችን ከንፈርና ከንፈራቸውን ሾል ያደርጋሉ። ለምን? ይሄ ሐርፍ ስለሚካበድ ወፍረቱ በቀላል ስለማይገኝ አፋችን ወደ ላይ አፋቸውን ወደ ላይ ሾል ያደርጋሉ አብረው ሆ እያሉ። ይሄ ስተት ነው። አፍ እንትን ضم አይደረግም። ضم የሚደረገው ከከንፈር የሚወጡ ፊደሎች ብቻ ሲሆን አንድ ወይንም ደግሞ ያ የምንቀረው ሐርፍ ضم ሲሆን ነው እንጂ ፈትሐ ስኩን ወይንም
ከስራ ተሆነ ለማንኛውም ፊደል አፋችንን ከንፈራችንን ሾል ልናረግ አይገባም ነው። እንደገናም ጉንጫችንን ወደ ላይ ቡፍ ማድረግ አፋች ከንፈርና ከንፈራችንን ወሾል ማድረግ ይሄ ስህተት ነው። የሚወፍሩ ሐርፎችን እናወፈር ብለንታል። የመላሳችን ላንቃውን የመላሳችን አቅሶ ሊሳን መጨረሻውን ወደ ላይ ከፍ ነው የምናደርገው። ማንኛውም ፊደል ለማወፈር ትንፈልግ ያኔ ارتفاع ያኔ አቅሶ ሊሳን الحنك العلى ነው። ለማንኛውም ፊደል ለማወፈር ተፈለግ የመላሳችን መጨረሻውን አቅሶ ሊሳን መጨረሻውን እሱም ወደ ላይኛው ላንቃችን ከፍ እናደርገዋለን። የሚፈልገውን ሐርፍ ለማወፈር ይወፍራል ማለት ነው። طيب ዛሬ በዚህ ጨርሻለሁ። እንደገና ደግሞ ስህተት ደግሞ አንድ ስህተት ደግሞ ምንድነው ሐምዛን ማንጣት እዚህ ላይ እንደነገርኳችሁ የዚህ ስህተቶች እዚህ ላይ ያሉ ሐምዛ ማንጣት መጨረሻ ላይ ስህተት ነው እንደነገርኳችሁ ማለት ነው። ኢንሻአላህ በዚህ እንጨርሳለን። ነገ ደግሞ የሚጨመር ካለ እንጨምራለን ባላህ ፍቃድ። ትክክል ቅራአት እንቅራው እስኪ ኸ ኸ ኸ እህ እህ ይኸው እስላም ደግሞ እህ 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 طيب እዚህ ላይ ታልነግራችሁ ኢንሻአላህ ለነገ ትምህርት ነግራችኋለሁ። በዛሬ ትምህርታችን በዚህ ጨርሰናል አለሁኝ። አብራችሁ ቆዩ በያላችሁበት ላለሁኝ። ይሄን ቻናል ላይክ ማድረግና ሼር ማድረግ ለጓደኞቻችሁ ለወንድሞቻችሁ አትርሱ ላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።